አለሁ እኔ እግዚአብሔር ይመስገን። ዛሬ እንግዲህ አንድ በሚዲያ የማውቃት ልጅ እኔ ጋር ትመጣለችና ስለዚህ ምን አሰብኩኝ መሰላችሁ? እስኪ ዛሬ እንግዲህ ልብስ አላጠብኩም፣ ልብስ ለማጠብ ጊዜ የለኝም። አንቺ ስትመጪ ማጠብ አለብሽ ብዬ ያዘጋጀሁላት ልብስ አለ። ልጅቷን እንደነገርኳችሁ በሚዲያ ነው ማውቃት፣ አላውቃትም እና ዛሬ እንደመጣች ልብስ ምናምን አውጥቼ ውጭ ላይ አደርገዋለሁኝ። ስለዚህ ይሄን ልብስ ታታሪ በጭራሽ ቤት አትገቢም ብዬ ብድ ነው የምልባት። ታጥበዋለች ወይስ አላጥብም ትለኛለች። ምን እንደሚፈጠር እኔ የማውቀው ነገር የለም። ሪያክሽኗን አብረን እንይ። አሁን እየተዳረሰች ስለሆነ እኔ እንደ በደረሰች ገና ቦርሳውን እቀበላትና እኔ ይዤው ወደ ቤት እገባለሁ። አንቺ ይሄ የልጆች ልብስ ተታጠበ ከርሟል፣ የሚያጥብልኝ ሰው ስለሌለ አንቺ አጥበሽ ነው ለቤት የምትገቢው ነው ማለት። እንግዲህ እረፍትም ታታረግ አስባችሁታል። እረፍትም አታረግም ማለት ነው እና እረፍትም ታታረግ እንደዛ ነው ማለት። ስለዚህ አብረን እንይ ምን ትለኛለች የሚለውን አላውቅም። አብረን እንይ እንግዲህ ቤተሰቦቼ ነው መጣች ያቋቋች መንገድ አሪፍ ነው። ቦርሳ እኮ ነው ያደረኩት። አይ ችግር የለውም። እኔ አድርሼልሻለሁ። ትንሽ አድርገሽ እንድትገቢ ወደ ቤት ፈልጌ ነው። አዎ ይሄ ደግሞሻል፣ ግን አቋራጭሽ ምን እያጠብሽ? አይ እያጠብኩ አይደለም። ያው የልጆች ስለሆነ ትንሽ እያጠብኩ ለኔ ማለት ነው። አዎ አትሽሻለሁ። ይሄንን መጣናት አሪፍ ነው። ኧረ በእናትሽ እኔ ልጅ ልጅ አጥቢያለሁ። አይ ችግር የለውም። እኔ ወይ ተሰፈር ሰፈር ብር እንፈልግ ሰፈልግ። አይ እኔም በሰው እንኳን አላስመጥም ራሴ ነኝ ልብስ የማጥበው። ስለዚህ በእናትሽ እኔ ያመኛል። እኔ ለለቀለቀለ እንዴ አንቺ አበሻ ልጅ ልጅ ልብስ ነው ማጣይ አይሽ ወንድ እንደቆሸሸ ልጅ ልብስ ስለሚቀረሽ ምናምን ካቸው ሁላ አለበት ያሰለኝ ነው። አይ አይ እንኳን ነው በመጀመሪያ ነጫጭ ታጣሪ በኋላ አይ ብዙ አይደለም ብዙ አይደለም ያለቃ አድርጊውና ያው ባጀት አለለቂያ ሁለት ይሄንን ወደ ጎና አድርጉና እዛ ማለት ነው። በይለላ ባገት መጣሽ ልጆች ላይ ተራራችሁ ሲያገኝ አዎ ልጆች ላይ በይለላ ብራሎ ይባል ቀርበ የሚነግረኝ ሰው ይዤ መጣ ነበር። አንቺ ገና ወደፊት ሴት አይደለሽ እንዴ? ወልድሽ የልጆች ልብስ ማጠብ አትፈልጊም? ለምን ነው ካልሲ ብቻ የምታጥቢው? ገና መምጣቴ ነው። ወደ ቤት ግቢ ነበር የሚያል ተጠበቁ ልብስ ሰጪ እንደነገርኩሽ ሲቀጥል ይሄ ልጅ ቻርቢ ያለ
ደግሞ በዛሬ በቃ ይራስ እንዳትምትቀየም ብዬ ጀምራለሁ ማለት ስለዚህ ይራስ ነው የሚረሳው። ይሄ እኮ የህፃን ልጆች ልብስ ደቂቃ አይቆይም እኮ እስከዛ ካልሲው ልጠብ ካልሲው ማጣፈት አይፈልጉም እነሱ በእግራቸው አይሄዱም። ቆሻሻ የለውም ካልሲው። ይሄ ልብሳቸው ነው የሚቆሽሸው። ከካ ተነካው ተቀረሹ ምናምን ራሷን ገረም ነው አንቺ ወደፊት መውለድ አትፈልጊም እንዴ? ኧረ እፈልጋለሁ እና እሱ ተማሪ የለሽም ታናሽ ታላቅ ምናምን አጥብሽ አታውቂም? የልጆች እኔ አጥቤያለሁ። አበሻ ሆኖ ልጅ የሚያጥብ እንኳን የለም። እሱ የራሴን ብቻ ነው የማውቀው። ለዚህ እንኳን ራሴ ባጥብ ነው የሚሻለኝ። እባክህ እንደውም ተይው እባክሽ ተይው። እኔ ራሴ እንዴ በቃ ወደ ቤት እሄዳለሁ። እንዴ ሂጂ ልብስ አጥበሽ አታውቂም? የትኛው ነው ያልኩት? ቤቱ ላይ አስቀምጥሽ ሂጂና አንቺ የት እንዳስቀምጠው እሄዳለሁ። ይቺ ልብስ አማማጣት ትመስላለች እንዴ! አካበደች እኮ ጭራሽ አካበደች እኮ። ወልዳ ነገ ማን ያስላት ነው? ኢትዮጵያ ዱባይ ያደረገችውን ሌላውን ደሪ ያለበት ሀገር ኧረ ጭራሽ ሂጂ ልትሄጂ ነው ሂጂ ምክንያቱም ስለምትመጪ ስላወኩት እንደዛ አዘጋጅቼ ፍራንክ ላደርግሽ ፈልጌ ነው ማለት ነው። ልብሱን ቆሻሻው ምናምን ያጠራቀምኩት ለዛ ነው። ደግሞ እኮ ይዟልና የራስ ብለሽ ለሰበኛ አልሻሽም እንጂ ምን ሆነ ልጅ ነው ካርበኛ ግን እኮ ያሳጣኛ ጣቢው ከፍል ይከለኛል። ልጆቼን ልብስ ራሴ ነኝ የማጥበው ለሰው አላሳጥብም። ግን ፍራንክ ተሳክቶልና በመጣበት ልጅ ምን ካቆረ ቤቴ በቃ ይቅርታ አድርገሽልኛል አይደለ? አሁን ወደ ቤት ነይ። ውድ ቤተሰቦቼ እንግዲህ ፕራንክ አድርጊያታለሁ። መጀመሪያ ይቅርታ አድርግልኝ፣ ገና የመጀመሪያ መተዋወቃችን ነው። ግን እስኪ ምን ያክል ትችላለሽ የሚለውን ነበር። አይ ታጋሽ ነሽ። አይ ማለት ግራ ገባኝ። እኔ የልጅ ልብስ አጥቤ አላውቅም፣ ግን ደግሞ እንዳልናገር የሰው ቤት ነው ያለሁት። ግን ደግሞ እስከዛ እንዲረስ በካልሲ ብትደረድር ተይው ትለኛለች ብዬ አይኔ ልጅ ባይ ወፍ የለም በሰረ ያለኝ አማራጭ በቃ እኔ ሌላ እንዳልና መልስ እንዳልሰጥ ቦርሳዬን ይዞ ወደ ቤት መሄድ መታገስ ማለት ካልሲ ያሻውት ማለት ነው። አሁን ተይው ትለኛለች ብዬ ነበር፣ ግን እየመጣሽ ሹትኛለሽ እኔ ቤተሰብ እንግዲህ ልብስ ብዙ ጊዜ ልጆቼን እኔ ራሴ ነኝ የማጥበው። የራሴንም የልጆቼንም ሰው አሳጥቤ አላውቅም። ያው ሳይጠራቀም አንዳንዴ አጥባለሁ፣ አንዳንዴ ደግሞ 20 ቀንም ወርም ሊቆይ ይችላል። የልጆቼን ግን በየ3 ቀኑ ሻወር ሲወስዱ ወዲያውኑ ነው የማጥበው። ምክንያቱም ያው ተቆሸሸ ልጆች ልብስ አንደኛ ይመነጭካል፣ ሁለተኛ ደግሞ ያው ብዙ ልብስ ይፈልጋል። ሁለተኛ ተቆሸሸብኝና ቶሎ ነው የማጥበው፣ ሰው አላሳጥብም። ግን እቺ ጓደኛዬን ያው በሚዲያ ነው የማውቃት። ከዚህ በፊት አላውቃትም። ዛሬ ስለመጣሽ ቤቴ እጅግ ከልብ አመሰግናለሁ። እግዚአብሔር አክብርልኝ፣ አክብረሽ ስለመጣሽ ስለደየሽኝ። ግን ያው ፕራንክ ላድርጋትና ትግስቷ ምን ያክል ነው የሚለውን የልጅ ልብስ በነገራችን ላይ በዛ አጋጣሚ የልጅ ልብስ ማጠብ የማይወዱ ሰዎች አሉና ኖርማል እኮ ነው የልጅ ልብስ እኮ እኔ ቅዘኑ ናቸው ነው ራሱ ጣቸውን ማጠብ ምናምን ኖርማል። እኔ ምንም አይሰማኝም። በጣም ነው ደስ የሚለኝ። ልጆች ማለት ምንም የማያውቁ ናቸውና በጣም ደስ ይላል። አንዳንድ ሰው ደግሞ እንደዛ የማይወድ ሰው አለ። እኔማ ልምዱ የለኝም ገብቶሻል። አሁን እንጂ ልምዱ ኖረኝ እኮ ለእኔም ላይ ከብደኝ ይችላል። ግን እኔ አጥቤ አላውቅም።
ማለት በቃ እኔ ግራ ደግሞ ገባኝ። የቆሸሸውን መርጬ ቁጭ አድርጌ አይ ትናንትና ደግሞ ነፍቶታል፣ ሁሉም ልብስ ነፍቶታል። የትኛውን ልምረጥ? ከዛ ካልሲ ያለው እኔ እንደውም ትናንትና ነው ትናንት ወደ ዕለት ልብስ አጥቤ ነበርና ሙሉ ልብሴ ታጥብ እመጣለሁ ስላልሽኝ መርጬ ነው እነኛ ቁጭ አደረኳቸው። ያው እንግዲህ እንዳያችሁት ወንዱ ሲጠባ ሴቷ ትቀናለች እና ለዛ ነው። ቆይማ ኢየሱስ ትንሽ ጥባና አጠባሻለሁ። ነይ ያዝሽ አትፈልግም አውጡት ለምን ይጠባዋል? አሃ ተይው ተይው ትንሽ ይጥባ ተይው ተይው አይሽ መንታልሽ እናቴ ተይው እየጠባ ነው። ትንሽ ይጥባና ደግሞ አንቺ ተራሽን እሺ እሺ እንግዲህ ቤተሰቦቼ ስለተከታተላችሁን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። የእሷንም አካውንት ስምሽ ማለት እድል ዩቲዩብ ሼር አደርግላታለሁኝ። የገባችሁ ሰብስክራይብ አድርጓት፣ አበረታቷት። ገና እንትን ናት እና እንወዳችኋለን። ሰብስክራይብ እንዳይረሳ። እሺ እንግዲህ ቤተሰቦቻችን እናመሰግናለን። በቀጣይ በሌላ ቪዲዮ እንመጣለን። ያው እንግዲህ እኔ አልጠበኩም። እንግዲህ ለእንግዲህ ስመጣ ተፈትኗል ማለት ተፈትኛለሁ። እንግዲህ ምንም ማለት አይደለም። ለቀጣይ ባይሆን ተዘጋጅቼ እመጣለሁ እና በቀጣይ እስከምንገናኝ ደህና ሰንብቱ። እናመሰግናለን። ቻው